አይ ወንድዬ ብሎ ስም ሲጀመር እንደው ስም ባልጠፋ ስም ላንተ ብሎ ወንድዬ እንግዲህ እናቱን ከፍ ዝቅ እያበሻቅጣት ይገኛል። ወንድዬ አለምዬም እዛ ሆና ለወንድዬ ስልክ ደወለችለት። እኔ ከእናንተ ቤት የተሻለ ደሞዝ አግኝቼ ነው የሄድኩት፣ እንዳትፈልጉኝ፣ እማዬንም ለፖሊስ እንዳታመለክች በላት። እንዴት እንደዚህ ታደርጊያለሽ? እኛ በአንቺ ምክንያት ቤተሰቦቼ እናቴና ሚስቴ ሰላማቸውን አጥተዋል። ይቅርታ ወንድዬ፣ ይቅርታ ትያለሽ እንዴ? እንዴት እንደዚህ ታደርጊያለሽ ብሎ እንግዲህ ከፍ ዝቅ አደረጋት። እሷ ግን ያለችበትን ማንም አላወቀ። አጋቾቹ ግን በጣም መልካምና ጥሩዎች ናቸው። ምክንያቱም ሴትይቷን ይከዷታል፣ የዮዲትን እናት ይከዷታል ማለት ነው። የዓለም ስልክ ያለው አጋቹ ጋር ነው። ስለዚህ ይሄን ጥቁረትህን የሚያስለቅቅ ገንዘብ እሰጥሃለሁ። እናም ስልኩ ቪዲዮ የቀረጸችበት ስልክ አስፈላጊና አንገብጋቢ ስለሆነ እሱን እንድትሰጥህ ያው በራብና በውሃ ቀጥቻታለሁ። ነገር ግን ልታምን አልቻለችም። እናም ደብድባት አለችው። እሱም እሺ አለና ለአሁን የተወሰነ ገንዘብ ሰጠችው። ችግሬ ለማታስቢ እንዳልሽው አደርጋለሁ። የምን ውሃ የምን እህል፣ አረ ካንቺ ትእዛዝ ውጭማ ምንም ማድረግ አልችልም አላት። ከዛ በኋላ እንደዛ ዝታበት ስትወጣ አንደኛው ትንሽየው አጋች ለዓለም ውሃ አጠጣት። እውነት በጣም የተባረኩ ናቸው ማለት ነው። እና እንግዲህ ዓለምንም ስልክ አስደውለዋታል ቤተሰብ እንዳያስብ። ከዛ በኋላ ውሃ አጠጣት። ልይቱ በውሃ ጥምና በራብ እዛ ቀጥታ ታደርጋታለች። ትሞቻለሽ፣ ወደ ፈጣሪሽ ትሄጃለሽ። አንቺ እሱ መምጣት አይጠበቅበትም፣ አታስቢ እማ። አንቺ መጥፎ ሽራሽ አንቺኑ ጠልፎ ይጥልሻል። ለእኔም ደግሞ እግዚአብሔር አለ መቼም የማይጥለኝ አደለ። እግዚአብሔር ቢኖርማ መቼ እዚህ ጋር አምጥተው ይጥልሽ ነበረ? እጄ ላይ አምጥተው ይጥልሽ ነበር እንዴ? እግዚአብሔርማ ሁሌም አለ። ደግሞ እግዚአብሔር የሚቆመው ከእውነተኞቹ ጋር እንጂ ከሐሰተኞቹ ጋር አይደለም። ስለዚህ አትልፊ አባዬ፣ የእውነቴን ነው የምልሽ። እኔ ምንም አልሆንም፣ ግን ለአንቺ ፈራውልሽ አለቻት። ከዛ በኋላ አሁን ለዛች ለሚዳቆ ሴትዮ ስታሽቃብጪ ይኸው ብቻዋን ነች አለ ከልጄ ጋራ። አሁን የኔ ልጅ እንደፈለገች ማድረግ ትችላለች። ያችን ሴትዮ መግደልም አለመግደልም ትችላለች። አንቺ ግን እዚህ ታስረሻል። ቁጭ ብለሽ ራብና ጥማትሽን ቻዩ አለቻት። ውሃ ልትሰጣት ውሃን አመጣችና ከአጋቾቹ ላይ ውሃን ተቀበለችና በፍጹም አጠጭም ውሃ። ልጅቷ እንግዲህ እባክሽ ውሃ ጠምቶኛል ውሃ ስጭኝ ብትላትም እምቢ ብላ ውሃውን ይዛ ሄደች። ከእሷ ከዛኛው አጋቹ ጋር ከአንደኛው ወጥታ ስትሄድ ይሄኛው አመጣና ውሃውን አጠጣት ለዓለም። ከዛ ደስ አላት። ሰውየውን ውጭ ጠበቀችውና ይኸውልህ ስልኩ በጣም አስፈላጊ ስልክ አለ፣ ቪዲዮ የቀረጸችበት። ያ ቪዲዮ ደግሞ ወንጀል ነው። ስለዚህ እባክህን ያን ቪዲዮ መቼም እህልም ከልክዬ ውሃም ከልክዬ አላምን ብላለች። ስለዚህ ደብድባት፣ ድብድብ አደርጋትና ስቀጠቅጣት ስልኩን ትሰጣለች አለችው። ከዛ በኋላ ይሄንን ካደረግ ይሄን ጥቁረትን የሚያስለቅቅልህ ገንዘብ እሰጥሃለሁ አለችው። ከዛ በኋላ እሺ ችግር የለውም። ከዛን ትንሸኛው አጋች መጣና ምን ያለችክ ሲለው ይሄንን ጥቁረትን የሚያስለቅቅልህ ገንዘብ እሰጥሃለሁ። ልጅቷን ቀጥቅጣት። እናንተ ምን አልካት? መቅላት አይጠበቅብኝም፣ እኔ ጋር ስልክ አለ። ስለዚህ እዚህ ስልክ ውስጥ ደግሞ ያለው እሷ ከምትሰጠኝ ገንዘብ እየበለጠ ነው። ስለዚህ እኔ እብድ ነኝ እንዴ የሰው የምቀጠቅጠው? ተው፣ እውነቱ ያለው ስልክ ውስጥ ነው። ስልክ ውስጥ ያለውን ነገር ደግሞ በእያንዳንዱ ነገር አይቼዋለሁ። ስለዚህ ሴትዮዋ ወንጀለኛ ስለሆነች ምንም አታስብ ተባብለው ተያይዘው ሄዱ። እውነት ለመናገር በጣም ነው ደስ ያለኝ። እንደው እሷ እንደላከችው ዓለምን የሚደበድባት መስሎኝ ነበረ። ዓለምዬ ደግሞ ስልኩን ለሱ ሰጥተዋለች፣ ላጋቹ። ገባችሁ? ስልኩን ለዓለም ለዚህ ሰውየው ሰጥተዋለች፣ ዓለም ማለት ነው። እንግዲህ ማንም ያሸንፈው ዓለም ታሸንፋለች። እነኚህ ግን ሴትዮቱን ለመግደል ወይዘሪት ዮዲት ደግሞ እናቱ ሙልጭ እያደረገች ከፍ ዝቅ እያደረገች እንግዲህ ሴትዮቷ ራሷን መቆጣጠር አቅቷት የሆነ ፌሮ አንስታ እንግዲህ በተቀመጠችበት ልታስቀራት ነበረ። ከዛ አንቺ ሴትዮ ታመሻል እንዴ አብደሻል እንዴ ብላ ስትመናጨቅ ልክ ወንድዬ ሲመጣ አረ እማዬ እባክሽ ልጄን እንዳትገይብኝ አልፈልግም ልጥሽን ምናምን ስትል ወንድዬ ከኋላ መጣ። አንቺ ባትፈልጊ እኔ ልጄን እፈልገዋለሁ። እማዬ ከመቼ ወዲህ ነው እንደዚህ ሆነሽ? ዝም በል አንተ፣ እቺ አሪዎስ አስመሳይ ሚስት
ልጄን ከደበቀችበት ታምጣ። ልጅሽ እኔ ነኝ እማዬ፣ ልጄን አትበይ። ለአንዲት ተራ ሰራተኛ ልጄ አትበይ። በፍጹም እሷ ነች ያገተቻት። እማዬ ምን ሆነሻል? የሌለብሽን ጸባይ እያመጣች ነው ሰሞኑን። ይሄን ጸባይ እያመጣችብኝ እሷ ናት። አለምን ካለችበት ታምጣ። ከዛ በኋላ እንግዲያውስ እውነቱን ልንገርሽ፣ ከዚህ በኋላ ሚስቴን የመናገር አቅም ሞራልም የለሽም ብሎ እናቱ ላይ ፍጥጥ አለባት። ከዛም እናቱ ተናዳ ተሽቀንጥራ ወጣች። እሱም ከሚስቱ ጋር ቁጭ ብሎ እማዬ ግን እንደዚህ የቀየራት ነገር ምንድን ነው? እናት የኔ ማርገዝ ደስተኛ አላደረጋትም። ስለዚህ ይሄንን ልጅ እሰዋዋለሁ፣ እገለዋለሁ። እኔ የምፈልገው ነገም ዛሬ የእናትህን ደስታ ብቻ ነው። እናት የዚህ ቤት ንግስት ናቸው። እናም መገፋት የለባቸው። ስለዚህ ልጁን አስወርደዋለሁ አለችው። እንዴ ምን እያልሽ ነው? ልጄ እኮ ነው በጉጉት የምጠብቀው። አይ እኔ የእናትህ ደስታ ነው የምፈልገው። ስለዚህ ልጁን አስወርደዋለሁ አለችው ብልጧ። ከዛም እሱ እንግዲህ አይ እንደዛ አይሆንም፣ እኔም እናቴን ከዚህ በኋላ አላስቀይማትም፣ ጮክ ብዬም አላወራትም። አንቺ ደግሞ ቃል ግቢልኝ ልጁን እንዳታስወርጂ አላትን። ጥሎ ይውረድና ከዛ በኋላ እንግዲህ ወይዘሮ የወዲት ማስመሰሉን ቀጥላበታለች። የወዲት እናትም ደግሞ ምን አይነት እንደሆነች አላውቅም። በእርግጥ ያ የወዲት ወንድም ቢኖር አለምን ካለችበት ቦታ መንቅሮ ያወጣት ነበረ። እናቱን አሳልፎ ለሕግ ከመስጠት ወደ ኋላ አይልም። ነገር ግን እሱ የለም። ፀሐይ ብቻዋን ማድር ምንም ማድረግ አልቻለችም። ፀሐይም እንግዲህ ሲወራ እየሰማችውን መታ ለወንድዬ እናት አለምን እኛ አነን ያገትናት ሲሉ በጆሮዬ ሰምቻለሁ። እማዬ እራሳቸው ናቸው ያገቷት። እንደዛ ብለው ሰማሽ? አዎ እማዬ ሲያወሩ ሰማሁ እናትና ልጅ። ከዛን ወይዘሮ የወዲት መጣችና አንቺ ምንድን ነው ብታወሪው ከዚች ካሮጊት ጋራ? ይኸውልሽ አንድ ነገር አወራለሁ ብትይ መሞት አምሮሻል ማለት ነው። ኧረ እኔ ምንም አላወራም። እና ምን ትሰሪያለሽ እዚህ? ገረድ አይደለሽ እንዴ? ማን ነው ደሞዙን የሚከፍልሽ? ስለዚህ ሂጂ አለቻት። ከዛ በኋላ እኔ ምንም ላወራ አልመጣሁም ዝም ብዬ ነው አለቻት። እንግዲህ የወዲት ተንኮሏ ነገሩ ሰው የዘራውን ነው የሚያጭደውና። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አላሁ ደህና ነኝ። እንግዲህ ወይዘሪት የወዲት እናትና ልጅ ማስመሰላቸውን ቀጥለዋል ማለት ነው። እናቸውም አለምዬን እያሰቃያቻት ትገኛለች። ውሃም አልሰጥሽም፣ ምግቡንም አልሰጥሽም እውነታውን ካልተናገርሽ አለበለዛ ትሞቻለሽ፣ እንደዚህ ውሃ እንዳልሽ እያለች እንግዲህ አጋጁ አንጀቱን ስፍስፍ ነው ያለው እውነት ለመናገር ማለት ነው። እሷ እንደዚህ ውሃውን እያሳየቻት ስትመልስ እባክሽ አባዬ ውሃውን ስጪ እባክሽ አባዬ፣ ጥሩ ስራ እንደሰራ ሰው ለምን እንደዚህ ትሆኛለሽ? ጥፋተኛ እኮ ናችሁ እናንተ የሰው ሰው ለመግደል አይደል እንዴ? እኔም ደግሞ ተንኮላችሁን አለም ይላት ሰው ደግሞ ከዚህ ይማራል ብዬ ነው ያንን ቪዲዮ የቀረጽኳት። እና ምንድን ነው ችግሩ? አንቺ ልጄን ከትዳሯ ልትመትኛት? የአንቺ ልጅ ትዳር እኮ ድሮ ነው የፈረሰው። ሲጀመር የተገነባው አሸዋ ላይ ነበረ። አሸዋ ላይ የተገነባ ደግሞ ይፈርሳል። ስለዚህ ትዳሯ የፈረሰው ድሮ ነው እንጂ አሁን አይደለም። ትዳሯ መቼም እኔ እናቷ እያለው የልጄ ትዳር አይፈርስም። ግን ያቺ መሽቁቅ አሮጊት እሷ መሞት አለባት። እሷ ካልሞተች ልጄ በሰላም መኖር አትችልም። እማዬም እግዜር አለላቸው። እናንተም ደግሞ የዘራችሁትን ታጭዳላችሁ እመኑኝ አለች አለምዬ። አንቺ እግዜር ቢኖር ኖሮ እዚህ ውስጥ መቼ ታስረሽ ትቀመጪ ነበረ? እግዜር ቢኖርማ ከዚህ ጋር ጎትቶ ያወጣሽ ነበረ። ታይ ሁሌም አለ እግዜር ከአጠገቤ ይቆማል። እሱ የሚቆመው ከተበዳይ እንጂ ከጥጋበኞቹ አይደለም አለቻት። እንግዲያውስ ትሞቻታለሽ እንጂ ይሄን ውሃ አጠጭም ብላ ተነስታ ወጥታ ሄደች። ከዛም ትንሸኛው አጋች ውሃውን ለአለም አጠጣትና እግዜር ይስጥልኝ አመሰግናለሁ አለችው። አለም ትልቁን ሰውዬ ደግሞ ወደ ውጭ ጠራችና ብር ሰጠችው። ከዛ አሁን እኔ አንድ ምልህ ነገር በስነ ስርዓቱ ትፈጽምልኛለህ አለችው። ምን ነበረ ሲላት፣ እኔ አሁን ምልህ በጣም አንገብጋቢና አስፈላጊ የተቀረጸበት ቪዲዮ የያዘ ስልክ አለ። በውሃም አልሰጥሽም ብዬ ቀጥቻታለሁ፣ ምግብም አልሰጥም ብዬ ቀጥቻታለሁ። እሷ ግን ምንም ልታምን አልቻለችም። ስለዚህ ለምን አትቀጠቅጣትም? ቅጥቅጥ አድርጋትና ያኔ ታምናለች ስልኩ የት እንዳለ አለችው ላጋችሁ። እሱም ደግሞ እሺ
ያልሽውን አደርጋለሁ አላት። ስልኩ ያለው እሱ ጋር ነው። ከዛም ሄደች። ከሄደች በኋላ ትንሸኛው መጣና ምንድን ያለች ሲለው ይሄንን ጥቁረትን የሚያቀላልህ ገንዘብ እሰጥሃለሁ፣ ስለዚህ እሷን ደብድባትና ስልክ ያለበትን ትናገር አለችኝ። ልጁ ትንሸኛው ከት ብሎ ሳቀና እናንተ ምን አልክ? ስልኩ እኮ ያለው አንተ ጋር አይደል? ምን ለማድረግ አሰብክ እንዴ? ምን ማድረግ አስባለሁ ብለህ ነው? እሷ ከምትሰጠኝ ገንዘብ የበለጠ ይሄ ትልቅ መረጃ ይዟል ስልኩ። ስለዚህ እዚህ ስልክ ውስጥ ያለው መረጃ ከምንም በላይ ነው። እኔ ጥቁረቴ ባይቀላ ይተው ብሎ ተያይዘው ሄዱ። ምክንያቱም ያ ማለት አይቶታል ቪዲዮውን እና አለም ደግሞ ላጋቹ ነግረዋለች። እዚህ ውስጥ ያለው ቪዲዮ አሰሪዬን ልትገል መርዝ ስትጨምርበት አሰሪዬን ስትደበድባት ስትሰድባት የያዘ ቪዲዮ ነው ብላ ለሱ ነግረዋለች። ከዛም ለአጋቹ ስልኳን ሰጥተዋለች። አለም አጋቹ በጣም መልካሞች ናቸው። እውነት ለመናገር የአጋች መልካም የለውም፣ ግን በጣም ጥሩዎች ናቸው። ከአለም ጎን ቆመዋል። ስለዚህ ሴትይቱን እየሸወዷት ገንዘብ እየተቀበሏት ነው ያሉት። አሁን አለምን ከዛ ጋር ይለቋታል። ሴትዮዋን ደግሞ በዚህ በያዙት ቪዲዮ አስፈራርተው በቂ ገንዘብ ይቀበሏታል። ገባችሁ? ስለዚህ አለም ደግሞ ነፃ ትወጣለች። አቶ ወንድዬ ደግሞ ሴት ላከው ሞት አይፈራም የሚባለው ነገር እውነት ነውና እናቱን ከፍ ዝቅ እያደረገ እየሰደባት ይገኛል። እናቱን እንዴት እንደሚያመናጫጭቃት ለዚች ላስመሳይ ሚስቱ ብሎ። በኋላ ግን እማዬ አንቺ እውነት ነበርሽ እኮ ይቅርታ አድርጊልኝ እናቴ እባክሽን ይቅርታሽን እፈልጋለሁ ማለቱ የማይቀር ነው፣ እመኑኝ ማለት ነው። ግን ዋጋ ያስከፍለዋል። አንዳንዴ ቸኩለን የምንናገራቸውና የምንወስናቸው ነገር እኛኑ ራሳችን ነው ዋጋ የሚያስከፍሉትና ወንድዬ ደግሞ የሚናገራቸው ንግግሮች እናቱን በተለይ ከፍ ዝቅ አድርጎ ነው የተናገራት። አንቺ የሌለብሽን ባህሪ ከየት ነው ያመጣሽው? እኔ እኮ ነኝ ልጅሽ። አንድ ተራ ሰራተኛ ሄደች አልሄደች ብለሽ የምትጮዩ ለምንድን ነው? አለም ተራ ሰራተኛ አይደለችም። ብታቅ ኖሮ ለዛሬ መኖሬ እሷ ነበረች ምክንያት